የአብሶሉት ቫልዩ ጥያቄ ሲሰጠን እየተካን ምርጫውን ብንሰራ ይሻላል ወይንስ ቀጥታ ሶልቭ ብናደርግ ብሎ የጠየቀኝ ተማሪ ያለ። አሁን እኔ የማደርገው ምንድነው እንደዚህ አይነት ቀለል ያለ ጥያቄ ከሆነ ይሄንን እየተኩ ከመስራት በራሳችን ሶልቭ ማድረግ እንችላለን። ነገር ግን 2015 ላይ የመጣውን ጥያቄ ካያችሁ ኢኩዌሽን ነው ግሬተር ዛን ሌዛን የለበትም። ቀጥታ ምርጫችን ላይ ተሰጡና የተወሰኑትን እየከተትን ማወቅ እንችላለን ማለት ነው። ስለዚህ እንደዚህ አይነት ቢሆን ለመስራት ሶልቭ ለማድረግ ብዙም ጊዜ አላጠፋም። ቶሎ ተክቼ መልሱ ማግኘት ይችላልው። ነገር ግን 2016 እንዳለው አይነት ጥያቄ ከሆነ ግን ራሳችን ቶሎ የምንሰራው ስለሆነ መተካቱ የበለጠ ጊዜ ይፈጃል። ስለዚህ የምናደርገው ምንድነው ይሄኛው ከመስመራችን ላይ እዚህ ጋር 0 ቢሆን እዚህ ጋር 5 ቢሆን እስከ -5 ያሉ ቁጥሮች በዚህና በዚህ መካከል ያሉ ቁጥሮች በሙሉ ከ5 ያንሳሉ አይደለ? ምክንያቱም አብሶሉት ቫልዩ ስንል ቫልዩን ነው እንጂ ምልክቱን አትዩ። ኔጌቲቭ ሆነ ፖዚቲቭ ማተር አያደርግም ስለተባለን በኔጌቲቭም ሳይድ ወይም በፖዚቲቭም ሳይድ የፈለግነውን ወስደን ዋናው ከ5 ማነሱ ስለሆነ ወደዛ እንሄድም ወይም ከዚያ እናልፍም። በኔጌቲቭ5 እና በ5 መካከል ያሉ ቁጥሮች ናቸው። ስለዚህ ወዲያው ነው ይሄ 5 ከሆነ የሚሆነው ይሄን ነገር አመጣና 3 - 1/2 ኤክሳችን የሚሆነው በኔጌቲቭ5 እና በ5 መካከል ነው ለማለት ምልክት እንደዚህ ማድረግ ነው። በቃ ይሄንን ነገር በኔጌቲቭ5 እና በ5 መካከል ማስቀመጥ ነው። ስለዚህ አብሶሉት ቫልዩ ውስጥ ያለው የፈለገ ኢኩዌሽን ይሁን ዋናው እዚህ ጋር ከ5 ማነስ አለበት ከተባለን ሊሆን የሚችለው በዚህ 5 እና በዛኛው በግራ ሳይድ ደግሞ በኔጌቲቭ5 መካከል ነው የሚለውን ብቻ ማወቅ ነው። ከዛ ሌላ ጊዜ እንደምንሰራው ማንኛውም ኢኩዌሽን እንደምንሰራው ኤክስን ብቻውን ለማስቀረት ነው የምንጥረው። ስለዚህ መጀመሪያ 3ን በዚህም ሳይድ አድርጌ ባጠፋው እንላለን። እዚህ ጋር -3 እዚህም ጋር -3 እዚህም ጋር -3 አድርገን ስንወስደው ማለት ነው። ከዚህ ጋር አጠፋ ነው። እዚህ ጋር -3 እና -5 -8 ይሆናል። ሌዛን እንዳለ ይሆንና -3 ደምረን ይሄንን ለማጥፋት ነው። ሁሉም ሳይድ ነው ግን ማድረግ ያለብን። እዚህ ጋር ያደረግነው በሙሉ በዚህም ሳይድ ማድረግ አለብን። እዚህ ጋር -1/2x ከዛ ሌዛን ይሄ ደግሞ 5 እና -3 ስንደምር +2 ይሆናል። አሁን ደግሞ ኤክስ ብቻውን እንዲቀር በዚህ ተገላቢጦሽ ማባዛት ነው አይደለ? ይሄ -1 ሁለተኛ ከሆነ በ-2 ባበዛው ኤክስ ይቀርልኛል። ስለዚህ ይሄኛውን በ-2 ይሄኛውን በ-2 ይሄኛውን በ-2 ማባዛት ነው። ከዛ ይሄ -2 እና -1 ሁለተኛ ይጣፋና ኤክስ ይቀርልኛል። ዋናው ኤክስ እንዲቀር ነው። ስለዚህ ይሄን ወደ ምን ቀየር ነው? -8 እና -2ን ስናበዛ ኔጌቲቭ የነበረው ቀርቶ +16 ይሆናል። ከዛ ኤክሳችን ደግሞ -2 እና -1 ሁለተኛ ደግሞ ይጣፋና ኤክስ ይሆናል። እዚህ ጋር ደግሞ 2 እና -2 ሲባዛ ደግሞ -4 ይሆናል። አሁን እስቲ እናንተ ቆም ማርጋችሁ ምን የምታደርጉ ይመስላችኋል? እንደነበረ ሌዛን ማድረግ ነው ያለብኝ ወይንስ ምልክቱን ግሬተር ዛን ነው ማድረግ ያለብኝ? እዚህ ጋር ኤክስን ብቻው ለማስቀረት በኔጌቲቭ የምናባዛ ከሆነ ሁሉ ጊዜ የዚህ ምልክት ይቀየራል። ስለዚህ እዚህ ጋር ማድረግ ያለብኝ ግሬተር ዛን ነው እንጂ ሌዛን አይሆንም። ለምሳሌ በቁጥር ብነግራችሁ 2 ያንሳል ከ4 አልኳችሁ። አሁን ሁለቱንም ሳይድ በኔጌቲቭ ላባዛ ብል ምን ይሆናል? -2 እና -4 ይሆናል። አሁን እንደነበር ይሄንን ሌዛን ባረገው ይሰራል አይሰራም አይደለ? ያኔ በኔጌቲቭ ካበዛችሁ ሁሉ ጊዜ ምልክታችን ይገለበጣል። ነገር ግን ከኤክስ ጎን ያለው ግን ኮኤፊሺየንት 1/2 ቢሆን ግን ምንም ችግር የለም። ምልክቱ እንደነበረ ነው። ልክ እዚህ ጋር ለምሳሌ የኔጌቲቭ 1/2 ኤክስ ፋንታ 1/2 ኤክስ ቢሆን ኖሮ የማበዛው በምንድነው? በ2 ብቻ ነው። በፖዚቲቭ 2 ስለማበዛው ምልክት መቀያየር የሚባል ነገር የለም። አሁን ግን ያለን ኮኤፊሺየንት -1/2 ስለሆነ ኤክስን ብቻው ለማስቀረት ያበዛሁት በ2 ሳይሆን በ-2 ነው። ይሄንን ፖዚቲቭ ኤክስ ሆኖ እንዲቀርልኝ በ-2 ስላበዛሁት ምልክታችን ይቀየራል። እሱ ጋር ብቻ እንዳንሳሳት። ስለዚህ መልሳችን መሆን ያለበት በ-4 እና በ16 መካከል ነው እንደማለት ነው። ኤክሳችን ከ-4 ይበልጣል ማለት -4 ከኤክስ ያንሳል እንደማለት ነው አይደለ? ስለዚህ እዚህ ጋር -4 ቢሆን እዚህ ጋር 16 ቢሆን መልሳችን ኤክሶቻችን ከ-4 ይበልጣል እዚህ ነው የሚሆነው። ኤክሳችን ግን ከ16 ደግሞ ያንሳል። ስለዚህ በኢንተርቫል ስናስቀምጠው ወደ ኋላ ስዊች እንደማድረግ ነው። -4 ያንሳል ከኤክስ ኤክሳችን ደግሞ ያንሳል ከ16። ስለዚህ መልሳችን ቢ ነው የሚሆነው ብለን በዚህ መልኩ መምረጥ እንችላለን። ተክተንም ደግሞ እንስራ ካልን ደግሞ የተወሰነ ቁጥር ከዚህ መርጠን በ-2 እና በ8 መካከል ወይም በዚህኛውና በዚህ መካከል ያለ ቁጥር እየተካን ቼክ ማድረግም እንችላለን። ነገር ግን ይሄ ጊዜ ስለማይፈጅ ለዛ ነው በዚህ የምሰራው። 2015 ላይ ግን የተጠየቀው ጥያቄ እንደዚህ 2x ምናምን ተደርጎ አብሶሉት ቫልዩ ብዙ ካልኩሌሽን ያለው ከመሰለኝ ምንም ነገር ሳላደርግ ምርጫውን ነው መተካው። አሁን የተካን ስንሰራ ቶሎ ብለን የተደጋገሙትን ነው ማየት። እዚህ ጋር -1 እዚህም አለ። ስለዚህ -1 ፒክ አድርጌ ካልሰራ ይሄኛው መልስ አይሆንም ማለት ነው። ስለዚህ ፒክ ስናደርግ ቁጥር ቢያንስ ብዙ ምርጫዎችን የሚያቃልል ቢሆን ይመረጣል። ስለዚህ አሁን ከዚህ ውስጥ እኔ ከፍራክሽን ጋር ዲል ከማደርግ መጀመሪያ -1ን ቼክ ላድርግላለሁ። እዚህ ውስጥ -1 አስገብቼ እኩል ነው አይደለም ብዬ ቼክ ማድረግ ነው። ስለዚህ እዚህ ጋር መጥቼ ይሄንን ሁለት ጊዜ -1 አድርጌ -4 ቀንሼ ከአብሶሉት ቫልዩ ካወጣው በኋላ በ3 አበዛዋለሁ።
እዚህ ጋር ደግሞ 6 ሲቀነስ 2 አደርግና አብሶሉት ቫልዩ ላይ 1 ማይነስ 5 ታይምስ ኔጌቲቭ 1 አደርጋለሁ 3 ታይምስ እንዳለ ይሆንና ሁለት ጊዜ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 2 እና ኔጌቲቭ 4 ኔጌቲቭ 6 ይሆናል አብሶሉት ቫልዩ ኦፍ ኔጌቲቭ 6 እንደማለት ነው ኔጌቲቭ 6 ደግሞ ከአብሶሉት ቫልዩ ሲወጣ 6 ይሆናል አይደለ ስለዚህ 3 ጊዜ 6 ይሆንና 18 እንደማለት ነው ይሄኛው ሳይድ 18 ነው አሁን ደግሞ ይሄን ቼክ እናደርጋለን ይሄን ደግሞ ስንሰራ 1 ሲቀነስ ይሆንና 5 ጊዜ ኔጌቲቭ 1 ኔጌቲቭ 5 አይደለ ስለዚህ ይሄ ኔጌቲቭ ይሆንና ፖዚቲቭ እንደማለት ነው 1 ሲደመር 5 እንደማለት ነው 6 ይሆናል ስለዚህ 6 ሲቀነስ 2 ጊዜ እናደርግና ይሄንን ስንሰራ ያገኘነው ፖዚቲቭ 6 ነው አብሶሉት ቫልዩ ምንም ለውጥ አያመጣም ስለዚህ 6 ስናደርግ 2 ጊዜ 6 ኔጌቲቭ 12 ይሆናል 6 ሲቀነስ 12 እንደማለት ነው ከዚህኛው 18 ጋር እኩል አይደለም ስለዚህ ቢንም ዲንም ካንስል እናደርገዋለን አሁን የቀረኝ ከኤና ከሲ መምረጥ ነው ስለዚህ አንድ ሁለተኛን ተክቼ ለምን አልሰራም ከ5 አራተኛ ይልቅልና እዚህ ጋር 3 ታይምስ እንዳለ ይሁንና አብሶሉት ቫልዩ ላይ ሁለት ጊዜ አንድ ሁለተኛ ከዛ ሲቀነስ 4 አደርጋለሁ ከማጋ እኩል መሆን አለበት 6 ሲቀነስ 2 አድርጌ አንድ ሲቀነስ 5 ጊዜ አንድ ሁለተኛ እንደማለት ነው ከዛ 2 በ2 ይጣፋልንና ይሄኛው አንድ ይሆናል ከአንድ ላይ 4 ስንቀንስ ኔጌቲቭ 3 ይሆናል ከአብሶሉት ቫልዩ ደግሞ ሁሉ ነገር ፖዚቲቭ ሆኖ ስለሚወጣ 3 እንደማለት ነው 3 ከ3 9 አይደለ ስለዚህ ይሄኛው 9 መጣ አሁን ደግሞ የዚህኛውን ሳይድ ቼክ ስናደርግ ደግሞ አንድ ሲቀነስ 5 ሁለተኛ ይሆናል አንድ ሲቀነስ 5 ሁለተኛ ማለት ደግሞ አንድ ጊዜ 2 ሲቀነስ አድርገን ይሄ ደግሞ 5 ጊዜ 1 5 ይሆንና ሁለተኛ ስናደርግ ኔጌቲቭ 3 ሁለተኛ እንደማለት ነው ይሄ ኔጌቲቭ 3 ሁለተኛ መጣ ከአብሶሉት ቫልዩ ሲወጣ ግን ፖዚቲቭ ማድረግ ስላለብን 3 ሁለተኛ እንደማለት ነው ከዛ ይሄን ስንሰራ 2 በ2 ይጣፋና 6 ሲቀነስ 3 ይሆናል 3 ነው አይደለ ከ9 ጋር እኩል አይደለም ስለዚህ ይሄኛው መልስ አይሆንም ብለን መልሳችን ሲ ይሆናል አሁን ደግሞ ጥያቄያችን ግሬተር ዛን ቢሆን ለምሳሌ እዚህ ጋር ሌዛን ሲሆን የምናደርገው ኢንተርቫል ነው አይደለ የሆነ ኢኩዌሽን አብሶሉት ቫልዩስ ገብቶ ከሆነ ቁጥር ማነስ አለበት ከተባለ በዚህኛው በኦፖዚቱ በኔጌቲቭ 5 እና በራሱ በ5 መካከል ነው መሆን ያለበት ኢንተርቫል ነገር ግን ይሄ ግሬተር ዛን ከሆነ ደግሞ የሆነ ቁጥር ሳንሸመድድ ቀስ አድርገን ይሄ አብሶሉት ቫልዩ ከዚህ ከተባለው ከ5 እንዲበልጥ ምን አይነት ቁጥር መሆን አለበት 6 7 8 አይደለ ከ5 እንዲበልጥ ስለዚህ ከዚህኛው ቁጥር የበለጠ ቁጥር ነው መውሰድ ያለብኝ 3 ማይነስ 1/2x ምለው ይሄ ቁጥር መሆን ያለበት ምንድነው አንዴ ከ5 የሚበልጥ ቁጥር መውሰድ አለብኝ እንደ 6 7 8 ሆኖ ከዚህ እንዲበልጥልኝ ማለት ነው አሁን ግሬተር ዛኑን ስለሆነ ማሳያችሁ ይሄኛው ኢኩዌሽን ከ5 መብለጥ አለበት የሚለው አንድ እንላለን ሌላ ደግሞ ከ5 የሚበልጥ ደግሞ ከአብሶሉት ቫልዩ ሲወጣ ከ5 የሚበልጥ የሚያደርግልን ቁጥር ደግሞ ማን አለ ከኔጌቲቭ 5 በታች አይደል እዚህ ጋር ኔጌቲቭ 6 ቢመጣ ራሱ ከአብሶሉት ቫልዩ ሲወጣ ፖዚቲቭ 6 ስለሚሆን ከ5 ይበልጣል ግሬተር ዛን ሲሆን ኢንተርቫላችን ቢትዊን ሳይሆን የሚሆነው ከዚህ ከተሰጠን ቁጥር በላይና ከዚህ ከተሰጠን ቁጥር ኦፖዚቱ በታች ማለት ነው ስለዚህ እዚህ ጋር እንደዚህና እንደዚህ ነው መሆን ያለበት ማለት ነውና ይሄን ካልኩሌት ስናደርግ ይሄ ከ5 መብለጥ አለበት ኦር ብለን ወይም ደግሞ 3 ማይነስ 1/2x ከኔጌቲቭ 5 ማነስ አለበት ብለን ሁለቱን ነው የምንሰራው የቅድሙ ግን በዚህና በዚህ መካከል መሆን አለበት ብለን ኤንድ ነው ይሄኛው ግን ወይ በዚህ ሳይድ ነው ወይ በዚህ ሳይድ ነው ስለዚህ ኦር ነው የሚሆነው ስለዚህ አሁን የምንሰራው ይሄ ግሬተር ዛን ቢሆን ብለን ነው ይሄ ግሬተር ዛን ቢሆን ኖሮ የምናደርገው አንዴ 3 ማይነስ 1/2x አችን ከ5 መብለጥ አለበት ኦር እንልና 3 ማይነስ 1/2x አችን ደግሞ ከዚህ ኦፖዚት ከዚህ ከ5 ካልነው ኦፖዚት ደግሞ ሳይን ኔጌቲቭ 5 ማነስ አለበት ብለን በዚህ መልኩ እንይዘዋለን ብዙ ጊዜ ይሄ ግራፊካሊ መያዙ ነው የሚጠቅመን በቃ ሌዛን ከሆነ ኢንተርቫል ነው ማደርገው ግሬተር ዛን ከሆነ ደግሞ ወደዚህና ወደዚህ ነው ብለን ቀስ አድርገን እንይዘዋለን ስለዚህ 3ን ለማጥፋት እዚህ ጋር ኔጌቲቭ 3 አደርጋለሁ እዚህ ጋር ኔጌቲቭ 3 ደምራለሁ ያኔ ይሄ ይጠፋልኝና ኔጌቲቭ 1 ሁለተኛ ኤክስ ይሆንና ግሬተር ዛን 5 እና ኔጌቲቭ 3ን ስንደምር ደግሞ 2 ይመጣል አሁን ኤክስ ኮኤፊሺየንቱን ስታዩት ኔጌቲቭ ነው አይደለ ወዲያው መጠንቀቅ አለባችሁ የኤክሳችሁ ኮኤፊሺየንት ኔጌቲቭ ከመጣ ኤክስ ብቻውን እንዲቀር የማደርገው በኔጌቲቭ 2 ነው ማበዛው ይሄን እንዲጣፋልኝ በኔጌቲቭ 2 ማብዛት ስላለብኝ ይሄኛውንም በኔጌቲቭ 2 ነው ማበዛው ያኔ ምልክቱ ይቀየራል በቃ ከኤክስ በፊት ያለው ኮኤፊሺየንት ኔጌቲቭን ለማጥፋት እኛ ራሳችን በሌላ ኔጌቲቭ ምናባዛው ከሆነ ምልክታችን አብሮ ይቀየራል ስለዚህ ይሄ ኔጌቲቭ 2 እና 2 ይጣፋልንና ኤክስ ብቻው ይቀርልናል ምልክታችን ግን ግሬተር ዛን ሳይሆን ሌዛን ይሆንና 2 እና ኔጌቲቭ 2 ስናበዛ ኔጌቲቭ 4 ይሆናል ከዛ ኦር ብለን ደግሞ ይሄን ደግሞ ለብቻው እንጨርሳለን ይሄን ስንሰራ ደግሞ በተመሳሳይ ኤክስ ብቻውን ለማስቀረት መጀመሪያ 3 ላጥፋ እንላለን እዚህ ጋር ኔጌቲቭ 3 እናደርጋለን ኔጌቲቭ 3 እናደርጋለን ያኔ 3ን ማጥፋት እንችላለን ከዛ ኔጌቲቭ 1 ሁለተኛ ኤክስ ይቀረናል ሌዛን እናደርግና ኔጌቲቭ 5 እና ኔጌቲቭ 3 ኔጌቲቭ 8 ይሆናል አሁንም ከኤክስ በፊት ያለው ኮኤፊሺየንት ኔጌቲቭ ነው ስለዚህ ይሄንን ኤክስ ብቻ ለማስቀረት በኔጌቲቭ 2 ነው የምናባዛው the same thing በዚህም ሳይድ በኔጌቲቭ 2 ነው የምናባዛው ያኔ ኔጌቲቭ 2 እና ኔጌቲቭ
1 ሁለተኛ ይጠፋና x ይቀርልናል ማለት ነው። ከዛ እዚህ ጋር ደግሞ -8 እና -2ን ስናባዛ ደግሞ ፖዚቲቭ 16 ይመጣል። አሁን ተሳስተን ሌዛን ብንል x ነው የምንሆነው። ለምን? ከx በፊት ያለው ኮኤፊሺየንት ኔጌቲቭ ስለሆነ በኔጌቲቭ ነው ያበዛነው። ያኔ ምልክት ይቀየራል። ይሄ ግሬተር ዛን እናደርግና ኤክሳችን መሆን ያለበት ከ-4 የሚያንስ ወይም ኤክሳችን ከ16 የሚበልጥ ብለን በኦር ነው የምናስቀምጠው። ወይም በኢንተርቫል እናስቀምጥ ካልን ከኔጌቲቭ ኢንፊኒቲ እስከ -4 እናደርግና ይሄኛውን በግራ ሳይድ ማለት ነው፣ በግራ ከ-4 በታች ለማለት ነው። ይሄ ደግሞ ከፖዚቲቭ 16 በላይ ለማለት ስለሆነ በኢንተርቫል ስናስቀምጠው ኦር እናደርግና ከፖዚቲቭ 16 እስከ ኢንፊኒቲ ብለን በዚህ መልኩ በኢንተርቫል ነበር የምናስቀምጠው።